በእንተ ማርያም ክርስቶስ ዘሊለነ ማርያም ምሕረተ ወልድኪ ያውፅነ ማርያም ሳሊለነ ማርያም ለለ እሳቱ ተግባረ ደቢሁ ለወልድ ኢንስማ በከንቱ ኩሎ መዓልተ ወኩሎ ሌሊተ ብዙኃ ኃጢአተ ዘገበርነ በእንተ ማርያም እምከ ማሪ ማረን ስመር እግዚኦ ከመ ታድኅነነ ይታርምም እግዚኦ ወኢትጸመመ ተዘከር እግዚኦ ከመ መሬትንነ እግዚኦ ቀባ ለሀገሪትነ እግዚኦ ይቀባ ለቅድስት ቤተ እግዚኦ ክርስቲያን ቀበነ ለኩልነ ሕዝበ ክርስቲያን እግዚኦ ይቀቦ ለፓትርያርክነ አባ ማትያስ እግዚኦ ቀቦ ለሊቀ ጳጳስነ አባ ሳዊሮስ እግዚኦ ይቀቦ ለሊቀ ጳጳስነ ዲሜጥሮስ እግዚኦ ቀቦ ለሊቀ ጳጳስነ አባ ሕርያቆስ እግዚኦ አይርፍ ነፍሳት አግብርቲከ ወአእማቲከ ኩሎሙ ክርስቶሳውያን ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመናምር ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒት ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ስብሐት ለመስቀለ ክርስቶስ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይንና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባሕሪው ከአብ ጋር እንደሚሆን ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። ከሁሉ በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ ስለ እናትህ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለህ ምሕረትህን ቸርነትህን ላክልን። ሀገራችን ኢትዮጵያንም
ሰላም አድርግልን። ተዋህዶ ሃይማኖታችንንም አጽናልን። ቅድስት ቤተ ክርስቲያናችንንም ከመናፍቃን ፈተና ጠብቅልን። በሕይወተ ሥጋ ያሉት ምእመናንንም በሃይማኖት አጽንተህ በበጎ ሥራ አበልጽገህ አኑርልን። ከዚህ ዓለም በልዩ ልዩ ምክንያት ሕልፈተ ነፍስ ከዚህ ዓለም ወደማያልፈው ዓለም የሄዱትን ወገኖቻችንንም ነፍሳቸውን በገነት በቅዱሳን መካከል አሳርፍልን። ምድራችንንም የበረከት የሰላም ምድር አድርገህ ባርክልን። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን እነሆ በሰላም በፍቅር በመተሳሰብ በአንድነት የምንኖርባት ሀገር የፍቅር የበረከት የሰላም የጤና ሀገር እንድታደርግልን አምላካችን እንለምንሃለን፣ እንማጸንሃለን። አባታችን ሆይ እያለን ቅዱስ ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ ቅዱሳን የሚሆኑ ደቀ መዛሙርትህንና ንጹሐን ሐዋርያትን እንዲያልካቸው እናንተ ዛሬ የምትሰሙትን ይሰሙ ዘንድ ብዙ ነቢያት ወደዱ፣ አልሰሙም። እናንተ የምታዩትን ያዩ ዘንድ ወደዱ፣ አላዩም። የእናንተ ያዩ ዓይኖቻችሁና የሰሙ ጆሮቻችሁ ግን የተመሰገኑ ናቸው። እኛንም እንደነሱ የበቃን አድርገን በቅዱሳን ጸሎት የተከበረ የወንጌልን ቃል ሰምተን እንሰራ ዘንድ ንስማ ወንግበር ቃለ ወንጌል
ነገሥተ
በዚህች ሌሊት የተፈጸሙትን ብዙዎቻችን በዝርዝር የማናውቃቸውን የልደት ተአምራትና ቃል ኪዳን ሲሸፈን ካረጋገጥኩ በስተቀር አላምንም ብላ ወደ ድንግል ማርያም ቀረበች። ዓለምን የሚቀይር ድንቅ ነገር። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያው ቅዱስ ሉቃስ የጻፈው ምዕራፍ 2 ከቁጥር 1 በዚያ ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቀሬኔዎስ በሶርያ አገር ገዥ በነበረ ጊዜ
ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዳቸው እንዲያንዳንዱ ይጻፍ ዘንድ ወደ ከተማ ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የዚያ የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ። የጌታ ክብርም በዙሪያው አበራ። ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ። ማርያምና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እረኞችም እንደ ተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ። ከኦሪትና ከነቢያት አንዲት ቃል ከምትወድቅ የሰማይና የምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ። ቅዱስ ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ እማርያም እምቅድስት ድንግል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ዘተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን በሳልስት ዕለት ዐርገ በስብሐት ውስተ ሰማያት ወደበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ስሉስ እግዚአብሔር
ጸጋኦ ለእግዚአብሔር ያሎ ምስሌክሙ አዝቆትዎ ለአምላክነ አምሳለ መንግሥትከ ወቱ በእንቲአከ ተፍቁር ወልድከ እግዚእነ ኢየሱስ ዘቦቱ ለከ ስብሐት ወእዝላለመ በኪዳነ ቃሉ በሕገ ወንጌሉ በማይሻር ቃሉ በአጽሩ መስቀሉ ይጠብቀን። ልመናችንን ጸሎታችንን ሁሉ ተቀብሎ ይማረን ይቅርም ይበለን። ለአባቶቻችን ለሐዋርያት ለነቢያት ለጻድቃን ለሰማዕታት የተለመነ ለእኛም ይለመነን። ነፍሳተ ሙታንን ይማርልን፣ የታመሙትን ይፈውስልን፣ ሕፃናቱንም ያሳድግልን። በጸሎታቸው አስቡን አትርሱን ብሎ የተማጸኑትን ሁሉ በቸርነቱ ያስብልን። ለሀገራችን ለሕዝባችን ለዓለም ሁሉ ሰላሙን፣ ፍቅሩን፣ አንድነቱን ያድልልን። በዓሉንም የሰላም የበረከት የአንድነት የመተሳሰብ በዓል ያድርግልን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጠ ከልጅነት እስከ እውቀት እስከዚች ሰዓት ድረስ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ። እስራኤል የተውጣጡ ካህናት በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ንስሐን የምትቀበል ኃጢአትን የምታስተሰርይ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ የእኔን ኃጢአት በዚህ የተሰበሰቡትን የአገልጋዮችን ሁሉ ኃጢአት ይቅር በል። በሐሌው በገቢር በነቢብ የተሠራውን ኃጢአት የማይሠራ ኃጢአት እግዚአብሔር እፍታ። እግዚአብሔር እባርካችሁ። ሦስተኛው ዓመት የአእላፋት ዝማሬ በይፋ ተከፍቷል። እንኳን ደስ አላችሁ። ምእመናን ምእመናት የበዓላችንን ድምቀት ባለበት እንዲቀጥል ለማድረግ ፀሐይዋም እየቀዘቀዘች ስለሆነ የያዟቸውን ጥላዎች እንድታጥፉልን አስቀድመን በእግዚአብሔር ስም እናሳስባችኋለን። ብፁዕ አባታችን አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት የማኅበራት ምዝገባ ክትትልና ቁጥጥር እንዲሁም የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሃዲያና ስልጤ አህጉረ ስብከት ሊቀ ጳጳስ ቡራኪያችሁ ይድረሰን። ክቡር ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጽሕፈት ቤት ጠቅላይ ጸሐፊ፣ ክቡራን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የመምሪያና የድርጅት ኃላፊዎች፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ ክቡራን የኢትዮጵያዊው ጃንደረባ ትውልድ ጠቅላላ ማኅበር አመራርና አባላት፣ በዚህ በመስቀል አደባባይ በኢትዮጵያዊው ጃንደረባ ትውልድ ጠቅላላ ማኅበር በሚዘጋጀው የአእላፋት ዝማሬ ሦስተኛ ዓመት መርሃ ግብር ላይ እግዚአብሔርን ለማመስገን የተሰባሰባችሁ ካህናት፣ ዲያቆናት፣ ምእመናን፣ ምእመናት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት ለሦስተኛው ዓመት የአእላፋት ዝማሬ መርሃ ግብር ሁላችሁንም በሰላም አደረሳችሁ። ከዚህ በመቀጠል ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣
የራያ ሀገረ ስብከት የማኅበራት ምዝገባ ክትትልና ቁጥጥር እንዲሁም የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ የበላይ ኃላፊ ሊቀ ጳጳስ ቡራኬ ይሰጡናል፣ ቃለ ምዕዳን ያስተላልፉልናል። ይህንን የሦስተኛው የአእላፋት ዝማሬ በይፋ የተጀመረበትን ዕለት አስመልክቶ አባታዊ መልእክት ያስተላልፉልናል። ሁላችንም በጽሞና ሆነን እንከታተል። ይህንን የሦስተኛው የአእላፋት ዝማሬ በይፋ የተጀመረበትን ዕለት አስመልክቶ አባታዊ መልእክት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን ገዳም የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባና የሃድያ የስልጤ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የተከበራችሁ የጠቅላይ ቤተ ክህነት የልዩ ልዩ መምሪያ ኃላፊዎች፣ እንደዚሁም ሁላችሁም በየስማችሁና በየማዕረጋችሁ የጃንደረባው ጠቅላላ ማህበር ስራ አመራርና አባላት፣ እንደዚሁም ይህንን የምስጋና ቀን የአእላፋት ዝማሬ አብሮ እግዚአብሔርን ለማመስገን በዚሁ በመስቀል አደባባይ የተገኛችሁ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የሆናችሁ ውድ ኦርቶዶክሳውያን ልጆቻችን ወበፍቅረ ኢየሱስ ክርስቶስ ሰብሑ ወዘምሩ፣ ኢየሱስ ክርስቶስን በመውደድ ዘምሩ፣ አመስግኑ። የጠፋውን ሊፈልግ የወደቀውን ሊያነሳ የተበተነውን ሊሰበስብና ሰላምን ሊሰጥ ከድንግል የተወለደው ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለበዓለ ልደቱ በሰላም አደረሳችሁ አደረሰ። የወደቀውን ሊያነሳ የተበተነውን ሊሰበስብና ሰላምን ሊሰጥ ኢየሱስ ክርስቶስን በመውደድ ፍሬ ከናፍር ሆኖ የሚቀርበው መዝሙር ዜማ ባለው ስልት ለእግዚአብሔር የሚሰዋ የምስጋና መስዋዕትና አምልኮ እንድንፈጽምበት ከመንፈስ ቅዱስ የሚሰጠን ጸጋ ነው። በእውነተኛ መንፈስ ሆኖ በመዝሙር የሚያመሰግን ሰው ከማርና ከወተት ይልቅ የሚጣፍጥ አጥንትን የሚያለመልም የማይጠገብ ሰማያዊ ዋጋ ያለው የሰውና የመላእክት ሥርዓትን ይፈጽማል። ልበ አምላክ ዳዊት ሰብሕዎ ለእግዚአብሔር እስመ ሰናይ መዝሙር፣ እግዚአብሔርን አመስግኑት መዝሙር መልካም ነውና ብሎ እንዳመሰገነ የቤተ ክርስቲያን እንዚራ ዘውገ ሱራፌል ቅዱስ ያሬድም ሰሚዓ መዝሙር ወትረ አዳም ወትእዛዛቲሁ ስሙር እምወይን፣ መዝሙር ዘወትር ሊሰሙት የሚያስደስት ሥርዓቱንም ከወይን ይልቅ የሚያረካ ነው በማለት በድጓው እንደገለጸው መዝሙር አእምሮን የሚያበራ ትምህርት፣ ልብን ደስ የሚያሰኝ ምክር፣ ነፍስና ሥጋን የሚፈውስ መድኃኒት፣ እግዚአብሔርን ደስ የሚያሰኝ አምልኮ ይቀርብበታል። ሐዋርያው ቅዱስ ጳውሎስ ክርስቶስን የምታመሰግኑ ሁኑ፣ መዝሙርን አንብቡ፣ የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ
በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ብሏል። ያጸድቆሙ ለኃጥአን ወያስተፌስሖሙ ለቁስላነ ልብ። ኃጥአንን ያጸድቃል፣ የጸደቀውን ያለመልማል፣ ልባቸው በሐዘን የቆሰለውን ይፈውሳል ተብሎ እንደተጻፈ መዝሙር የሰዎችን ሕይወት ያነጻል። ዘወትር ለምስጋና ከሚቆሙ መላእክትና ከቅዱሳን ጋር አንድ ያደርጋል። በተለይም በጌታችን በዓለ ልደት ዋዜማ በአንድነት መዘመር ልዩ ትርጉም አለው። እግዚአብሔር አምላካችን የሰውን ልጅ ለማዳን በግብረ መንፈስ ቅዱስ ከእመቤታችን ከቅድስት ድንግል ማርያም በቤተልሔም ሲወለድ ዓለም የጌታችን መወለድ የሰማው ሰውና መላእክት በአንድ ላይ ባሰሙት መዝሙር ነው። ስለሆነም መዝሙር የጌታችን ልደት ለማብሰር ሰማይና ምድርን ሰውና መላእክትን በአንድነት ያነጋገረ ቋንቋ ነው። ስለሆነም መዝሙር የጌታችን ልደት ምሳሌ የሌለው በአምላካዊ ጥበብ የተፈጸመ ዓለምን ሁሉ ያስገረመ አምላክ ለሰው ልጅ ያለውን ፍቅርና ክብር ያረጋገጠ በእምነትም በታሪክም የተመዘገበ ነገሥታትንና ጠቢባንን ከመላው ዓለም ያሰባሰበ ከዋክብትና እንስሳትን ያቀራረበ መላእክትን በሰው ቋንቋ ያናገረ ምድራውያን ሰዎችን ሰማያዊ ምስጋና ያሰማ ድንቅ ክስተት ነው። የጌታችን ልደት በሰማይ መላእክት ከእረኞች ጋር የሰማይ መላእክት ከእረኞች ጋር ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ምስጋና ለእግዚአብሔር በሰማያት ለሰው ልጅም በምድር ላይ ሰላም ይሁን የሚል ሰማያዊ አዋጅን በምስጋና መዝሙር የሰማንበት ቀን ነው። ይህ ድምፅ የሰላምና የህብረት መልእክት ያለው በይዘቱም ላይ ወሰላም በምድር በማለት ሰላምን ለሰው ልጅ ያወጀ አምላካዊ ጥሪ ነው። ሐዋርያው ክርስቶስ ሰላማችን ነው ብሎ እንዳስተማረን ቅድስት ቤተ ክርስቲያንም የሰላምን መልእክትና ስብከትን ያለማቋረጥ የምታስተላልፈው ከዚሁ በመነሳት ነው። በመሆኑም በዓለ ልደትን ስናከብር ከአምላካችን የተሰጠንን ሁለንተናዊ ሰላም ለመጠበቅና ለማስጠበቅ ለሰላም መጽናት ከግለሰብ እስከ ተቋም የሚጠበቅብንን በማድረግ ነው። ቅድስት ቤተ ክርስቲያናችን ከጥንት ጀምሮ በቅዱስ ያሬድ ዜማ በሊቃውንት ድርሰት በዓለ ልደትን ከዋዜማው በመነሳት ሌሊቱን በቅኔ ማህሌትና በሥርዓተ ቅዳሴ ሐዋርያዊ ትውፊትን ጠብቃ በዝማሬ ስታከብር ኖራለች። ዛሬም እያከበረች ትገኛለች። ይህንኑ ፍጹም መንፈሳዊ ሆነ የተቀደሰ ትውፊት መሰረት በማድረግ በጌታችን ልደት በዓል ምእመናን በተለይም ወጣቶች በአንድ በኩል ከመንፈሳዊ ሥርዓት ውጭ ባልባሌ ቦታዎች ቀኑንና ሌሊቱን እንዳያሳልፉ መዝሙራትን አጥንተው ከዋክብት ብርሃንን ሆነው የጌታችንን ልደት በምስጋና ለመቀበል መሰባሰባቸው የሚያስመሰግንና በረከትን የሚያሰጥ የተቀደሰ ተግባር ነው። በሌላ በኩል ደግሞ ያሳመርን ወይም ያሸበረቅን መስሎን ከያሬዳዊ ዜማ ትውፊታችን ከቀኖናዊ የበዓላት አከባበር ሥርዓታችን ከክርስቲያናዊ አለባበስና አኗኗራችን ከመንፈሳዊ ማንነታችን እንዳንወጣ ማንም እንደፈለገው የቤተ ክርስቲያንን ማዕከላዊና ቀኖናዊ አሰራር ባልጠበቀ መንገድ የራሱ ቀኖና ፈጣሪ እንዳይሆን ልንጠነቀቅ ይገባል። መልካም አድርገን የሰራናቸውን እያጠናከርን ስህተቶች ካሉ ደግሞ በጋራ በማረም ለትውልድ የሚቆይ ታሪክ ልንጽፍ የምንችለው ከኛ በማይጠበቅ ሁኔታ በስድብ በመነቃቀፍና በመጠላለፍ ሳይሆን በመናበብ በመከባበር በመፈቃቀርና በመረዳዳት ሊሆን ይገባል።
የሰለጠኑ ማህበረሰቦችና የእምነት ሰዎች በተለይም ክርስቲያኖች ችግሮችን የሚፈቱበት መንገድ ሰውን በሚያረክስ ስድብ በጠብና በጥላቻ ሳይሆን ፍቅርንና አንድነትን የሚያጸና ውይይትና መደማመጥ ነው። ይልቁንም እንዲህ አይነቱን የምስጋና ሥርዓት የሰላምና የአንድነት በዓል ስናከብር ፍጹም መንፈሳዊነትን ተላብሶ ልብን በቃለ እግዚአብሔር መልቶ ከአለባበስ ጀምሮ የቤተ ክርስቲያንን ሥርዓት ጠብቆ በሃይማኖትና በምግባር ከብሮ ሲፈጸም ደስታው በምድር ብቻ ሳይሆን በሰማይም ይሆናል። ለምስጋና እና ለአምልኮ መሰባሰብ በረከትን ያስገኛል። የሕዝብን አንድነት ያጠናክራል። በሰዎች መካከል ፍቅርና መከባበር እንዲኖር ያበረታታል። ወጣቶችንም የጥበብ ሁሉ መጀመሪያ በሆነው ፈሪሃ እግዚአብሔር እንዲታነጹ ሀገራቸውንና ሃይማኖታቸውን እንዲወዱ ታላላቆቻቸውንና አባቶቻቸውን እንዲያከብሩ ከክፉ እንዲርቁ የእግዚአብሔርና የሰው ፍቅር እንዲኖራቸው ያደርጋል። ስለዚህ በሁሉም የሕይወታችን ምዕራፍ እውነተኛ መንፈሳዊነትን፣ ስነ ምግባርንና ሚዛናዊነትን ልንከተል ይገባናል። በሶሻል ሚዲያ አጠቃቀም በመንፈሳዊና በማህበራዊ ግንኙነታችን ሁሉ ከልዩነትና ከጥላቻ በመራቅ ለቀጣዩ ትውልድ መልካም ታሪክን እንድናስረክብ ቆም ብለን በማሰብና በማስተዋል ልንመላለስ ያስፈልጋል። ከቅዱሳት መጻሕፍት እንደምንረዳው ሰውና መላእክት የተፈጠሩት ስሙን ለመቀደስና ክብሩን ለመውረስ አምላክን በሥራው ሁሉ ለማመስገን ነው። አመስጋኝነት ትልቅ ስጦታ ሲሆን ማመስገን የሚችል ሕዝብ ተስፋና ጽናትን የታደለ ነው። በእግዚአብሔር የታመኑ ምእመናን በመከራ ጊዜም ቢሆን ኢየሱስ ክርስቶስን በመውደድ እሳቱንና ስለቱን ታግሰው ያመሰግናሉ። ሰለስቱ ደቂቅ ይባርክዎ ደቂቀ እጓለ እመሕያው ለእግዚአብሔር፣ የሰው ልጆች ሁሉ እግዚአብሔርን ያመሰግናሉ እያሉ ይዘምሩ የነበረው በእሳት ውስጥ ተጥለው ባሉበት ወቅት ነው። የጥንት ክርስቲያኖችም በሮማውያን ሲሳደዱ በግበበ ምድር ኖላዊ ነዘበአማን ኢየሱስ ክርስቶስ እውነተኛ እረኛችን በማለት በመከራ ውስጥ ሆነው እግዚአብሔርን ያመሰግኑ ነበር። ይህን የሚያደርጉት መከራው ሳይሰማቸው፣ ስደቱ ሳይጎዳቸው፣ ሕይወታቸውን ሳይደናቀፍባቸው ቀርቶ አይደለም። የሚያመልኩት አምላክ ለሚከፍሉት መስዋዕትነት አክሊልን የሚሰጥ ከሚያሳድዷቸው በላይ እነሱን ለመጥቀም የታመነ መሆኑን ስለሚያውቁ ነው። ክቡራን የመንፈስ ቅዱስ ልጆቻችን፣ ሰው ከጥንት ጀምሮ ለምስጋና ሲቆም እንዳያመሰግን የሚያደናቅፍ፣ እንዳይደሰት የሚያሳዝን ጉዳይ ሳይኖረው ቀርቶ አይደለም። ሁል ጊዜ እግዚአብሔርን እንድናመሰግን ወይም ዓለምን ፈርተን እውነተኛውን አምልኮ እንዳንፈጽም የሚፈልጉ ቢኖሩም እኛ ግን አይምሩ ከመ አነ ውእቱ እግዚአብሔር፣ እኔ አምላክ እንደሆንኩ ወቁ የሚለን የያዕቆብ አምላክ መጠጊያችን ነውና እርሱም ማምለክን አንተውም፣ ማመስገንም አናቋርጥም። ዓለማውያን ምሁራን ማመስገን የሚችል ሰው የሕይወትን ትርጉም ያውቃል፣ ምስጋና ሕይወትን ሙሉ ያደርጋል፣ ምስጋና መከራን እንድንረሳው ሳይሆን ድል እንድናደርገው ያስችለናል በማለትም ያስተምራሉ። በዚሁ መሰረት በሁሉም አቅጣጫ ዓለማችን በርካታ ችግሮች ቢኖሩባትም መከራና ስደት ቢበረታም በጊዜሁ ወዘእንበለ ጊዜሁ ሲመችም ሳይመችም አምልኮና ምስጋና አይቋረጥም። የሰውን ልጅ ማስተማር፣ ወንጌልን ማስፋፋት፣ ድህነትን መስበክ፣ እግዚአብሔርን ማክበርና ማመስገን ለዓይን ቅጽበትም ቢሆን መቋረጥ የለበትም። ዛሬ የምንጠቀምባቸው የክርስትና ቅዱሳት መጻሕፍት ንዋየ ቅድሳት ሐዋርያዊ ሥርዓትና መንፈሳዊ አገልግሎቶች በተድላና በደስታ የተገኙ አይደሉም። አበው በየዋሻውና በየተራራው እየተሰደዱ ያቆዩልን የማይለወጠው ቀኖናችን ውጤቶች ናቸው። በአብሮነት መዘመር በፍቅርና የአንድነት ቋንቋ ስለሆነ ቤተ ክርስቲያንና ሀገር ከዚህ
ሃይማኖታዊ ምስጋና ማዕበል የወጣቶችን መልካም ስብዕና ለማነጽ ሰላምና አንድነትን ለማጽናት ትውፊትን ለመጠበቅ ብዙ እንዳተረፍን እንገነዘባለን። በመሆኑም ይህ ደማቅ የምስጋና ቀለም ጽድቅንና ቅድስናን የሚጽፍ ሀገርንና ሕዝብን አንድ የሚያደርግ ድህነትና ስንፍናን የሚያደርግ ሊሆን ይገባዋል። ይህ እንደ ከዋክብተ ሰማይ የደመቀ የምስጋና ውበት የቅድስት ቤተ ክርስቲያናችንን ትውፊትና ሥርዓት ጠብቆ ለትውልድ እንዲተላለፍ የሁላችንም ልዩ ትኩረት ያስፈልገዋል። ወጣቶች ከቤተ ክርስቲያናችሁ ማዕቀፍ ሳትወጡ የአባቶቻችሁን ድምፅ በመስማት ሥርዓትንና ቀኖና በማክበር ፍጹም የሆነ የቅድስና አገልግሎትን ማበርከት ይገባቸዋል። በምስጋና ለመቆም በንጽህና መኖር የምስጋና ቃልን ለማውጣት በሥራና በትጋት በእውቀትና በጥበብ ጊዜን ማሳለፍ ያስፈልጋል። በመጨረሻም ይህንን የአእላፋት ዝማሬ በማዘጋጀትና በማስተባበር በዓለ ልደቱን በምስጋና እንድንቀበል የደከማችሁ የጃንደረባው ትውልድ ጠቅላላ ማህበር ወጣቶች ልጆቻችን እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ አገልግሎታችሁንም ይቀበልላችሁ። መርሃ ግብሩን በሰላም እንድናከናውን ተገቢውን የተቃና አስተዳደራዊና የጸጥታ ድጋፍ ያደረጋችሁ የአዲስ አበባ ከተማ መስተዳድር ከንቲባ ጽሕፈት ቤት እንዲሁም በየደረጃው ያላችሁ ሁላችሁንም የመንግስት አካላት ለተቃና ትብብራችሁ በቅድስት ቤተ ክርስቲያናችን ስም ከልብ እናመሰግናለን። ሁላችሁም አንድ ጊዜ ምስጋና አቅርቡላችሁ። በዚህ መንፈሳዊ መርሃ ግብር የተሳተፋችሁ ሁላችሁም የመንፈስ ቅዱስ ልጆቻችን ኦርቶዶክሳውያን አምላካችን እኛን ለማዳን ራሱን ዝቅ በማድረግ ለአምላካዊ ባህሪው ይቅርና ለሰብአዊ ባህሪው እንኳን በማይመጥነው ጎለ እንስሳ እንደተወለደ እኛም ሃይማኖታችንን ለመጠበቅ ወገኖቻችንን ለመርዳት ሀገራችን ኢትዮጵያን ለማልማት የምንተጋ ትህትናን የተላበስ በሥራ የበረታ እንድንሆን የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ሁላችንም እግዚአብሔር ይባርከን ይቀድሰን፣ አሜን። በዓሉን የሰላም የፍቅር የደስታና የአንድነት በዓል ያድርግልን። እግዚአብሔር ከሁላችን ጋር ይሁን። የብፁዕ አባታችን አቡነ ዲዮስቆሮስ ቡራኬ ለሁላችን የሚድረሰን። ከዚህ በመቀጠል የዕለቱን ዝማሬ የኢትዮጵያዊው ጃንደረባ ትውልድ ጠቅላላ ማህበር አባላት የዚያ ክፍል የሆኑት የጃን አግናጢዮስና የጃን እስጢፋኖስ እንዲሁም የጃን ያሬድ አባላት ይመሩልናል። ስለዚህ የጃን እስጢፋኖስ አባላት የሆኑ ዲያቆናት በሚያቀርቡት ያሬዳዊ ዝማሬ እንጀምራለን። አማን
ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ አማን በአማን አማን በአማን መንክር አማን በአማን አማን በአማን መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ አማን በአማን አማን በአማን መንክር አማን በአማን አማን በአማን መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ አማን በአማን አማን በአማን መንክር አማን በአማን አማን በአማን መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ለቅሶ ቢገጥም እንኳ በማይለቀስበት ልደት በወጉ ረብ ያላቸው ልዩ የአውደ ዓመት መርሃ ግብሮችን አሰናድተናል። በጌታ ውጤቱ መሮ ፍጹም አይጥምም እንደ
ተመልከት ተመስገን እንጂ ሌላ ምን አለ? አማኑኤል ተመስገን ለዚህ ፍቅር ምን ልትበል? መድኃኔዓለም ተመስገን ለዚህ ፍቅር ምን ልትበል? አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን ለዚህ ፍቅር ምን ልክፈል? መድኃኔዓለም ተመስገን ለዚህ ፍቅር ምን ልክፈል? ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደቱ ለመድኃኒነ ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደቱ ለመድኃኒነ ዛሬ ሆነ ደስታችን ሆነ ደስታችን ተወልዷልና መድኃኒታችን ዛሬ ሆነ ደስታችን ሆነ ደስታችን ተወልዷልና መድኃኒታችን የያዕቆብ ኮከብ ፍስሐ ኮነ የዳዊት ሆድ ፍሬ ፍስሐ ኮነ የአብርሃም ተስፋ ፍስሐ ኮነ ተፈጸመ ዛሬ ፍስሐ ኮነ የሰው ልጆች ሁሉ ፍስሐ ኮነ አንድነት ጸነሱ ፍስሐ ኮነ መድኃኒት ተወልዷል ፍስሐ ኮነ እልል በሉ ለእርሱ ፍስሐ ኮነ ፍስሐ ኮነ በእንተ ልደቱ ለመድኃኒነ ዛሬ ሆነ ደስታችን ሆነ ደስታችን ተወልዷልና መድኃኒታችን አንቺ ቤተልሔም ፍስሐ ኮነ የዳዊት ከተማ ተንቀሽ አትቀሪ ተብለሽ ባድማ የአብርሃም ድንኳ ባንቺ ተተከለ ጎዳናሽ አበራ ሰማይን መሰለ ፍስሐ ኮነ ፍስሐ ኮነ ፍስሐ ኮነ በእንተ ልደቱ ለመድኃኒነ ዛሬ ሆነ ደስታችን ሆነ ደስታችን ተወልዷልና መድኃኒታችን እረኞች ሆይ ስሙ ፍስሐ ኮነ ታምር ንገራችን ፍስሐ ኮነ ቤተልሔም ሂዱ በጎቹን ትታችሁ በፍጥነት ገስግሱ ማንም ሳይቀድማችሁ ለዓለም የሚበቃ ታገኛላችሁ። ፍስሐ ኮነ ፍስሐ ኮነ ፍስሐ ኮነ በእንተ ልደቱ ለመድኃኒነ ዛሬ ሆነ ደስታችን ሆነ ደስታችን ተወልዶልና መድኃኒታችን ድንቅ መካራያ ፍስሐ ኮነ የሰላም አለቃ ፍስሐ ኮነ ተወልዶ ሲገለጥ ፍስሐ ኮነ እንባችን አበቃ ፍስሐ ኮነ የእኛ መድኃኒዓለም ፍስሐ ኮነ የእኛ ንጉሥ ፍስሐ ኮነ ተወልደ ወለደ ፍስሐ ኮነ ስምህ ይቀደስ ፍስሐ ኮነ ፍስሐ ኮነ ፍስሐ ኮነ በእንተ ልደቱ ለመድኃኒነ ዛሬ ሆነ ደስታችን ሆነ ደስታችን ተወልዷልና መድኃኒታችን መላእክት ዘመሩ ፍስሐ ኮነ ሄሮድስ ተጨነቀ ፍስሐ ኮነ አህያ ገዢው ፍስሐ ኮነ አምላኩን አወቀ ፍስሐ ኮነ ኮከብ መንገድ መራ ፍስሐ ኮነ ነገሥታት ሰገዱ ፍስሐ ኮነ ለዚህ ድንቅ ሕፃን ፍስሐ ኮነ ልዩ ነው መንገዱ ፍስሐ ኮነ ፍስሐ ኮነ
መድኃኒነ ዛሬ ሆነ ደስታችን ሆነ ደስታችን ተወልዷልና መድኃኒታችን ወትቤሎ ይኩነኒ ወትቤሎ ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ ይኩነኒ ወትቤሎ ይኩነኒ ወትቤሎ ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ ይኩነኒ ወትቤሎ ይኩነኒ ወትቤሎ ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ ይኩነኒ እንደ ቸርነት አቤቱ ማረኝ አቤቱ ማረኝ እንደ ይቅርታን ስጠኝ ይቅርታን ስጠኝ ከኃጢአቴ አንጻር ከብዙ በደሌ ከብዙ በደሌ ለዚያች ክፉ ኃጢአትና ሆናት ሎሌ እንዳልሆናት ሎሌ እኔ ማመፃዬን በደልን ሳውቀው በደልን ሳውቀው ከቶም የሚያድነኝ ቸርነት ነው ቸርነት ነው አንተን ብቻ በደልኩ ክፉ ማደረገው ክፉ ረግም አሁን ይቅር በለኝ ከፊት ወደቅው ከፊት ወደቅው ከፊት
ፊት ወድቄ ስለምናተን ስማጸናተን መውደቄን ተመልከት አምላከ ብርሃን አምላከ ብርሃን ምስጋናችንን ዝማሬያችንን አሰብቆታችንን ሁሉ አምላካችን ውስተ ንዋየ ሰማይ ይቀበልልን። ጸሎታችንን ልመናችንን ሁሉ ሰምቶ ለሀገራችን ለኢትዮጵያ ሰላምን ለእኛም ለሕዝቦቹ ፍቅርን አንድነትን ያድለን። በዓለ ልደቱን የሰላም የፍቅር ያደርግልን። ለበዓለ ልደቱ በሰላም እንዳደረሰ ለበዓለ ጥምቀቱ በሰላም ያደርሰን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረሲክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ስላለፈው ይቅር እንዲለን ከሚመጣውም እንዲጠብቀን ስለ እናቱ ስለ ቅድስት ድንግል ማርያም ብለን ለምነው። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የእኔንም የአገልጋዮችንም የሕዝብን ኃጢአት ይቅር በል። አውቀን በድፍረት ሳናውቅ በስህተት የሠራነውን ኃጢአታችንን በደላችንን ይቅር ይበለን። የማይሠራ ኃጢአት እግዚአብሔር ይፍታ። የተከበራችሁ ካህናትና ምእመናን ሦስተኛውን የአእላፋት ዝማሬ መርሃ ግብር በዚህ አጠናቀናል። የቤተ ክርስቲያናችንን ታላቅነት የምናሳይበት አንድ ቀሪ መርሃ ግብር አለን። ሁላችሁም በስድስቱም የመስቀል አደባባይ መውጫዎች ስትወጡ እየተጠባበቃችሁ ቀስ እያላችሁ እርስ በርስ እየተጋገዛችሁ እንድትወጡ በቤተ ክርስቲያን ስም እናሳስባለን። ከዚህ ባለፈ የኢትዮጵያዊው ጃንደረባ ትውልድ ጠቅላላ ማህበር አባላት በየስክሪኑ በዝማሬው መካከል ሲያሳስቡ እንደቆዩት ሁላችንም ከዚህ መርሃ ግብር በኋላ በአጥቢያችን ባሉ አድባራትና ገዳማት ያሉ የሚቀሩ መንፈሳዊ መርሃ ግብሮችን እንድትከታተሉ አደራ እንላለን። በሰላም ወደየ አካባቢያቸው ያደርሳችሁ።